የሀብት ትርጉምና ጥያቄ። በዘመናዊው ዓለም ሀብት የሚለካው በዶላር፣ በወርቅ ወይም በዘይት ክምችት ነው። ግን ገንዘብ ምንድን ነው? ገንዘብ ማለት ስምምነት ብቻ ነው። እኛ እንደ ዋጋ የምንቀበለው ማንኛውም ነገር ገንዘብ ይሆናል። ዛሬ የምናደርገው ጉዞ ዓለም አቀፋዊ የፋይናንስ ስርዓታችንን እንድንጠይቅ ያደርገናል። በዓለም ላይ ያሉ 10 ሀገራትን እንጎበኛለን። በእነዚህ ሀገራት የገንዘብ ትርጉም እየጠፋ ይመስላል። አንዳንዶች ክብደት ያላቸውን ግዙፍ ድንጋዮች እንደ ብር ይቆጥራሉ፣ ሌሎች ደግሞ ላባዎችን። ታዲያ የቱሊፕ አበባ አምፖል ከአንድ ቤት በላይ ሲያስከፍል ምን ይፈጠራል? ተዘጋጁ። ወደ እንግዳ የባህልና የፋይናንስ ዓለም ውስጥ በጥልቀት እየሰመጥን ነው። ጉዟችንን እንጀምር። አንደኛ፣ የያፕ ደሴቶች ትልቁ ገንዘብ። ጉዟችንን የምንጀምረው በማይክሮኔዥያ ከምትገኘው የያፕ ደሴቶች ነው። እዚህ ያለው ገንዘብ እጅግ በጣም እንግዳ ነው። የያፕ ገንዘብ ራይ ድንጋዮች ይባላል። የሚገርመው እነዚህ ራይ ድንጋዮች ክብ ትልቅ ቅርጽ ያላቸው ግዙፍ የኖራ ድንጋዮች ሲሆኑ መሃላቸው ላይ ቀዳዳ አላቸው። ትልልቆቹ እስከ 4 ሜትር ስፋትና እስከ 4 ቶን ድረስ ይመዝናሉ። እነዚህ ድንጋዮች ከቦታ ቦታ ማንቀሳቀስ ስለማይቻል በአንድ ቦታ ላይ ተቀምጠው ይቀራሉ። ታዲያ ግብይት እንዴት ይከናወናል ማለታችሁ አይቀርም። ዋጋው የሚወሰነው በድንጋዩ መጠን ሳይሆን ድንጋዩን ወደ ደሴቱ ለማምጣት የፈጀው ጥረትና አደጋ ላይ ነው። አንድ ግዙፍ ድንጋይ ከውቅያኖስ ውድቅ ቢል እንኳን ሁሉም ሰው ስለዚያ ድንጋይ ታሪክ ስለሚያውቅና በማህበረሰቡ ስለሚታመን ምንም ሳይኖረውም ዋጋው አይጠፋም። የያፕ ህዝቦች ገንዘብ በቁሳቁስ ሳይሆን በታሪክና በጋራ እምነት ላይ የተመሰረተ እንደሆነ ያስተምሩናል። ሁለተኛ፣ ቱርክ የአበባ እብደትና የገንዘብ ዋጋ። ዛሬ ቱርክ የአበባ ኢንዱስትሪ ማዕከል ልትሆን ትችላለች። ግን በ17ኛው ክፍለ ዘመን በኦቶማን ኢምፓየር ጊዜ ቱሊፕ የሚባል አበባ ከወርቅ በላይ ዋጋ ነበረው። ይህ ዘመን ቱሊፕ ማኒያ በመባል ይታወቃል። በ1600ዎቹ ውስጥ የአንድ ብርቅዬ ቱሊፕ አምፖል ዋጋ አንድን ትልቅ ቤት ወይም በ10 ሺዎች የሚቆጠሩ ሰዎችን የሚመግብ ምግብ ሊገዛ ይችል ነበር። ሰዎች ንብረታቸውን በሙሉ ሸጠው ቱሊፕ ለመግዛት ይሮጡ ነበር። ይህ ምን ያስተምረናል? ገንዘብ የሚወሰነው በሰዎች የጋራ ፍላጎትና ግምት ብቻ መሆኑን ነው። የቱሊፕ አምፖል ምንም ውስጣዊ ዋጋ የለውም። ሰዎች አምፖሉ ዋጋ አለው ብለው እስከሚያስቡ ድረስ ዋጋው ከፍ ይላል። ይህ ክስተት የገንዘብ ገበያ ምን ያህል በስሜትና በግምት ላይ የተመሰረተ እንደሆነ ያሳየን ታሪካዊ ማስረጃ ነው። ሶስተኛ፣ ኒው ጊኒና ኬንያ የእንስሳት ልኬት። ወደ አፍሪካና ፓሲፊክ ደሴቶች እንሻገር። እዚህ ሀብት የሚለካው በንብረት ሳይሆን በእንስሳት ብዛት ነው። በምስራቅ አፍሪካ የሚገኙት ማሳይ የጎሳ ሰዎች ሀብት የሚለካው በላሞችና ከብቶች ብዛት ነው። አንድ ሰው የቱንም ያህል ገንዘብ ቢኖረው ላሞች ከሌሉት ሀብታም ተብሎ አይቆጠርም። ላሞች ለምግብ፣ ለወተት እና ለማህበራዊ ልውውጥ ወሳኝ ናቸው።
የጋብቻ ጥያቄ የሚቀርበው በገንዘብ ሳይሆን በከብቶች ብዛት ነው። በተመሳሳይ በኒው ጊኒ ውስጥ የአንድ ሰው ማህበራዊ ደረጃ የሚወሰነው በአሳማዎች ብዛት ነው። አሳማዎች እንደ የልደት ስጦታ፣ እንደ የጋብቻ ጥሎሽና እንደ የልዩ ድግሶች መለኪያ ያገለግላሉ። አንድ ሰው ብዙ አሳማዎች ከሌሉት ማህበረሰብ ውስጥ ስልጣንና ክብር አይኖረውም። ይህ ደግሞ ገንዘብ ከመምጣቱ በፊት የሚንቀሳቀሱ ሕያዋን ንብረቶች እንዴት የፋይናንስ ስርዓት መሰረት እንደነበሩ ያሳየናል። አራተኛ፣ ፊጂ እና አማዞን የጌጣጌጥ ዋጋ። እንግዳ ነገር ሲያጓጉዝ የነበረው ሌላው ነገር የእንስሳት ክፍሎች ናቸው። በፊጂ ደሴቶች ታምቦዋ የሚባሉ የአሳ ነባሪ ጥርሶች ለረጅም ጊዜ እንደ ከፍተኛ ዋጋ ያላቸው የመገበያያ መሳሪያዎች አገልግለዋል። እነዚህ ጥርሶች እንደ ገንዘብ ብቻ ሳይሆን ለንጉሳዊ ስጦታዎችና በከፍተኛ ማህበራዊ ድርድሮች ውስጥ ይውሉ ነበር። እነዚህን ጥርሶች ማግኘት እጅግ በጣም አደገኛ ስለነበር ዋጋቸው ከፍ ብሎ ቀረ። በአማዞን ደግሞ አንዳንድ የአገሬው ተወላጆች እንደ ቀይ ላባ ያሉ ብርቅዬ የወፍ ላባዎችን እንደ ገንዘብ ይቆጥሩ ነበር። እነዚህ ላባዎች ከወርቅ የበለጠ ዋጋ ያላቸው ነበሩ፣ ምክንያቱም ለማግኘት አስቸጋሪ በመሆናቸውና በቀላሉ የማይበላሹ በመሆናቸው ነው። እነዚህ ምሳሌዎች ብርቅነት የገንዘብ ዋጋን ለመወሰን ምን ያህል ወሳኝ እንደሆኑ ያሳዩናል። አምስተኛ፣ ቻይናና ቡታን የዘመናችን እንግዳ ሀብት። ወደ ዛሬው ዘመን ተመልሰን እንጨርስ። አሁንም ሀብት በቁሳዊ ነገሮች ብቻ አይለካም። በቻይና የወፍ ጎጆ ሾርባ የሚባለው ምግብ በኪሎግራም በ$1000 ይሸጣል። ይህ የሚሆነው ከበረሃማ ገደሎች ላይ በወፎቹ ምራቅ የተገነባ ጎጆ ለማግኘት በጣም አደገኛና ከባድ በመሆኑ ነው። ይህ ምሳሌ ገንዘብን ለማግኘት የተደረገ አደጋና ጥረት ለምግብነት ዋጋን እንደሚጨምር ያሳያል። በመጨረሻም ቡታን አለች። ይህች ሀገር ሀብታምነቷን የምትለካው በገንዘብ ሳይሆን በጠቅላላ ብሔራዊ ደስታ ነው። በቡታን የዜጎች ደስታ፣ ንጹህ አየርና የባህል ጥበቃ ከኢኮኖሚያዊ ትርፍ ይቀድማሉ። ቡታን ሀብት ማለት የአእምሮ ሰላም መሆኑን የምታስተምረን አገር ነች። የያፕ ድንጋይ፣ የቱሊፕ አበባ፣ የላባ ጌጥ ወይም የንጹህ አየር ዋጋ፣ ይህ ሁሉ የሚያሳየው ገንዘብ የሚገኘው በወርቅ ክምችት ብቻ እንዳልሆነ ነው። ዋጋው የሚወሰነው በባህል፣ በታሪክና በጋራ እምነት ላይ ነው። ለእናንተስ እውነተኛ ሀብት ምንድነው? አሁን ተራው የእናንተ ነው። እጅግ በጣም ያስገረማችሁ የትኛው እንግዳ የሀብት ምንጭ ነው? አስተያየታችሁን ከታች ባለው ኮሜንት ስር ጻፉልኝ። ቻናሌን ሰብስክራይብ በማድረግ የቢኒ የዓለም ዳሰሳ ቤተሰብ ሁኑና በሚቀጥለው ጊዜ ስለ ዓለም ሚስጥሮች በምንመረምርበት ቪዲዮ እንገናኛለን። መልካም ጊዜ። ሰላም።